ይመጡልኛል። ምን ባዩሽ ምን ነው ደነገጥሽ እኮ? ማለቴ በጣም ደስ የሚል ነገር ነው። አዎ ግን ትውስታዬ ከተመለሰ በኋላ ምን ነው ባልተመለሰ የሚል መዘዝ ይዞብኝ ነው። እንዴት? ያመንኩት ሰው ስለከዳኝ። ምን እያልሽ ነው? ይሄን ሁሉ ነገር አንቺ እንዳደረግሽብኝ ማወቄ ከህመሙ በላይ ነው። ምን እኔ? ባዩሽ በዚህ ሰዓት ምንም ነገር ማለትሽ ጥቅም የለውም። ሁሉ ነገር ጠንቅቄ ያውቀዋለሁ። ቆይ ምንድን ነው የምታውቂው? ከእርግብ ጋር ስታገል የመታሽኝ አንቺ እንደሆንሽ፣ እርግብ የወንድምሽ ልጅ እንደሆነች፣ ሌላም ብዙ ነገር አውቃለሁ። እንግዲህ ከደረሽበት ምን ማድረግ ይቻላል? ለፖሊስ ጠቁምና አስይዥና። እኔ እንዳንቺ ክፉ አይደለሁ። በአንቺ ምክንያት ከደረሰብኝ መከራ ይልቅ በአንቺ ምክንያት 16 ዓመት ሙሉ ያጣሁት ልጄን ያገኘኋትን ነው የማስበው። እንዴ የማታሳሰሪኝ ከሆነ ታዲያ ለምንድን ነው የጠራሽኝ? እኔ ከአንቺ ምንም አልፈልግም። ከዚህ በኋላ አንቺም ራስሽን ችለሽ ኑሪ፣ እኔም ራሴን ችዬ እኖራለሁ። ልቅም አድርጌ ነው ያስኩልሽ። አሁን ባጠሩን ትተሽ የት እንዳለሽ ብቻ ንገሪኝ። አንቺ ራሱ መጮሽን ትተሽ ወይዘሮ ሜላት እንዴት እንደሆነች ንገሪኝ። ስለ ሜላት ምን አገባሽ? እሷ የአንቺ ጓደኛ እስከማትመስል ድረስ በጣም ጥሩ ሰው ናት። እንዴት እንደሆነች ማወቅ ፈልጋለሁ። ታክማ ሙሉ በሙሉ ድናለች። ይልቅ ወርቁን መካፈል አለብን። እሱ እንደኔ ቸርነት የሚወሰን ይሆናል። ኧረ እባክሽ ጭራሽ አንቺ ሆንሽ አዛዧ። አንቺ እኔን አስጠቁረሽ ከሰዎቹ ጋር ምንም እንዳልተፈጠረ ፍቅርሽን ቀጥለሻል። ስለዚህ ወርቁን እንደማታገኙ ልነግርሽ ፈልጋለሁ። እርግብ ይኸውልሽ እናትሽ ሆድ ብትገቢ ራሱ አታመልጭኝ። ስላላመለጥኩሽ ነዋ። እግርሽ እስኪላጥ ድረስ ሙሉ አዲስ አበባን አካልሽ ያጣሽኝ። ወይኔ ባዩሽ ተጫወትሽብኝ ማለት ነው። ከፈለግሽ ተገናኝተን ብንነጋገር ደስ ይለኛል። ጥሩ የት እንገናኝ? እሱን እኔ ነኝ ደውዬ የማሳውቅሽ። ቻው። አገኘሁሽ አክስቴ። አሁን ወርቁን ለመካፈል ስትይ ጸባይሽን ታሳምሪያለሽ። እንዴ ያሳደግኩት ውሻ መልሶ እኔኑ በንክሻ አሉ። ወይኔ ባዩሽ ቆይ ብቻ አሳይሻለሁ። ምን ነው ደነገጥሽ? አይ ትመጫለሽ ብዬሽ እኮ ስላላሰብኩ ነው። እኔና አንቺ እኮ የአንድ ሳንቲም ሁለት ገጽታዎች ነን። እንዴት ማለት? መቼም አንተያይም፣ ግን ደግሞ መቼም አንለያይም። አንዳችን ያለ አንዳችን ሙሉ አንሆንም። እና ይሄ ልትነግሪኝ ነው የመጣሽው? ይሄ ስለማይጠፋሽ ምን ብዬ እነግርሻለሁ ብለሽ እና አስበሽበት ወርቁ ልትመልሽልኝ ነው እንዴ? እኔ ጋር የሌለ ነገር ከየት አምጥቼ ነው የምመልስልሽ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? ወይዘሮ ባዩሽ እንግዲህ እውነቱን እንደታወቀባት አውቃለች። ወይዘሮ ሜላት ጠርታ ነይ ላግኝሽ ትላታለች። ለምን ፈልገሽ ነው ስትላት ፈልጊሽ ነው ነይ ምናምን ስትላት ድሮስ ያለ እኔ እንደማይሆንልሽ አውቅ ነበረ እያለች እየፈከረች ትሄዳለች። ስትሄድ ማስታወስ ችያለሁ ስትላት ቁጭ ብድግ ነበረ ያለችው። በጣም ነበረ የደነገጠችው። እናም አይ ምን ነው ባዩሽ ምን ነው ደነገጥሽ ስትላት አይ ደስ ይላል በጣም ደስ ይላል ትላለች። እጅግ በጣም በድንጋጤ እና አይ እኔስ ባላስታወስኩ በቀረብኝ ብያለሁ ስትላት እንዴት ማለት ስትላት አይ ያመንኩ ሰው ሲከዳኝ ምናምን ሁሉንም ነገር ስታውቅ እንግዲህ ካወቅሽ ምን ይደረጋል ነው ያለችው። ሁሉ በእውነት እንደ እንትን እንኳን ድንግጥ አላለችም ማለት ነው። ጓደኛ ማለት እንዲህ ነው። ድራማ በነገራችን ላይ ኖላዊ ድራማ እጅግ በጣም አስተማሪ ነው። ምክንያቱም ጓደኛ ማለት እንዲህ ነው። በቃ እንደ ባዩሽ አይነት ጓደኛ በተለይ አይጣልባችሁ ማለት ነው። እና በጣም ነበር እንትን ያለችው። ምንም እንኳን አልደነገጠችም። ከእሷ ይበልጥ እንደውም ባዩሽ ሜላት ደነገጠች። በተለይ ድጋሚ መታ ወርቁን እስከማገኝ ድረስ እንዳትከታተይኝ እርግብን ላገኛት ነው ምናምን ብላ ስትነግራት ምንም በቃ ምንም አልመሰላትም። እና ሜላት እንደውም ደነገጠች ማለት ነው ሄዳ ስታናገራት። እርግብ ጋርም ተገናኝተው እንግዲህ ሽውጥ ደቅናባታለች ማለት ነው። አብረን የምናየው ይሆናል። ትግደላት አትግደላት የሚለውን
አብረን የምናየው ይሆናል። ተምቹን አግኝታ ተምቹን ወርቁን ለተምቹ ሰጥተዋለች። ይህን ዕቃ ያዝልኝ ብላ ሰጥተዋለች። የምትገላት ይመስለኛል። ግን ወይዘሮ ሜላትም እጅግ በጣም ተገርማ በፍጹም እሷን ለፖሊስ አሳልፌ አልሰጥም እያለች ነበረ። ወይዘሮ ሜላት እያሳለፍነውን አስባለሁ፣ በእሷ መጨከን አልቻልኩም እያለች ብቻ ግን ታስጠላለች። ሜላት ራሱ እንደዚህም ሆና ለእሷ ብዙም ክፉ ነገር ማድረግ አትፈልግም። በእርግጥ አንዳንዴ መልካምነት ይከፍላል፣ ግን በዛ የእሷ ደግሞ እጅግ በጣም በዛ ማለት ነው። እና እስኪ አብረን የምናየው ይሆናል። ውድ ቤተሰቦቻችን እስከዚያው እናንተም ላይክ እና ሼር ሰብስክራይብ አድርጉ። ሜላት እንግዲህ ወርቁን ትሰጭኝ ከሆነ ስጭኝ፣ ያለበለዚያ ብላ ሽውጥ ደቅናባታለች። አቶ መስፍን ኖላዊ አባባ ኖላዊን ሄደው አናግረውታል። ሀንዬን እንዴት ቢያሳድጓት ነው እንደዚህ አይነት ልጅ የሆነችው እያሉም አመስግነዋልም። እና ደግሞ ከእርስዎ ነጥለን እንወስዳለን ብላችሁ እንዳታስቡ፣ ምንም እንደዚህ አይነት እንትን የለንም ምናምን እያሉ አስጠንቅቆታል ማለት ነው። አባባ ኖላዊ ግን በፍራቻ ነው ያለ። ከምን በላይ ልሷ ደህና ትሁን፣ ግን ያው ሀንዬ እንኳን አሁን እናቷ እንዲሆና በፊትም ልቧ እናንተ ጋ ነው ያለው፣ ቤተሰቦቿ ጋ ነው ያለው እያሉ እጅግ በጣም ተጨንቀዋል። ሀንዬንም አናግረዋት ነበረ አቶ መስፍን። ያናገሯትም እኛ ጋር ብትሆኝ ደስ ይለናል እንደዚህ ምናምን ሲሏት፣ እኔ አባዬ በፍጹም አባዬን ትቼ የትም መኖር አልፈልግም፣ የትም እኔ እማዬ እስክታገግም ብዬ ነው እዚህ ያለሁት ምናምን ትላለች። ያው አስጠንቅቃም ስለነገረቻቸው እንደዚህ አይነት አላማም ጭራሽም የላትም። ነገር ግን አሁንም እነሱ ጋር ስለሆነ እየሆነች እና ወዲያ ወዲህ እያለችም ቢሆን ያለችው ብዙም ደስተኛ አይደሉም። አባባ ኖላዊ ብቻቸውን ትታቸዋለች ማለት ነው። ነገር ግን አይፈረድበትም፣ ምንም ቢሆን አይፈረድበትም። ምክንያቱም እሷ ምን ያህል እንደሚወዳት ያውቃሉ። እሷም ደግሞ ትኩረቷን በሙሉ ከነሱ ጋር አድርጋለች ማለት ነው። የእርግብ ጓደኛ ደግሞ አሁንም እደርስበታለሁ እያለች ነው። አሁን መጠራጠር ጀምራለች። እደርስበታለሁ፣ የደበቅሽው ነገርማ አለ እርግብ፣ አታመልጭኝም የሆነ ነገር ምናምን ትላለች። ምክንያቱም እንደዛ የተጠራጠረበት የቻለችበት ምክንያት የፈለገውን ያክል ገንዘብም እሰጠዋለሁ ብቻ ከዚህ ሀገር ያስወጣኝ ስትል ነው። እንዴ ሰው እኔ ልዳቦ ወጥቻለሁ፣ እሷ እንዴት እንደዚህ ትላለች ብላ በሱ በጣም ነቅታባታለች። ተምቹንም አግኝተዋለች። እንግዲህ ወርቁን ለተምቹ ሰጥተዋለች። ይህን ዕቃ ያዝልኝ ብላ ለተምቹ ነው የሰጠችው ማለት ነው። እሷ ግን እንደዚህ እንደምታያት ሽውጥ ደቅናባታለች ወይዘሮ ባዩሽ። እንግዲህ አብረን የምናየው ይሆናል። እስከዛው እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ውድ ቤተሰቦቻችን።